ሰላም ጤና ይስጥልኝ። የኦሪት ትምህርት ተከታታዮች እንደምን አላችሁ? እንደምን ሰነበታችሁ? የእስራኤል ቅዱስ ኃያል የተመሰገነ ይሁንና ዛሬም ሌላ አዲስ የሆነ ጥያቄ መጥቶልናል። ይህም ጥያቄ እጅግ በጣም ወሳኝ የሆነ ጥያቄ ነው። እንዲህ ይላል አይሁድ ካልሆኑት ሰዎች ምሁራን አይሁድ ካልሆኑት ምሁራን ሰዎች የፈጣሪን ቃል መማር ይቻላል ወይስ አይቻልም የሚል ጥያቄ አለ። ይህም ልዩ የሚያደርገው ምንድን ነው? አይሁድ ያልሆኑ ሰዎች የፈጣሪን ቃል ማስተማር ይችላሉ አይችሉም የሚል ነው ማለት ነው። እንደሚታወቀው በመጀመሪያ የፈጣሪን ቃል የፈጣሪ ቃል የተሰጠው ለማን ነው? እነማን አላቸው? እነማንስ ፈቃድ ተሰጥቷቸዋል? ሌላም ደግሞ ጥያቄ አለው ማለት ነው። በመጀመሪያ አይሁድ ካልሆኑት ሰዎች የፈጣሪን ቃል መማር አንችልም ማለት ነው። ለምን ነው የፈጣሪን ቃል ነው? እነሱ የፈጣሪ ቃል ይላሉ፣ ነገር ግን እነሱ የሚሉት የፈጣሪ ቃል አይደለም። ምክንያቱም የፈጣሪ ቃል የዓለም ፈጣሪ ለሙሴ ያስተላለፈው ብቻ ነው። ከዚያ በፊት በእነሱ ዘመን ደግሞ 7ቱ የኖህ ልጆች የሚባሉት ሕጎች አሉ። ከነዚያ ውጭ ያሉት በሙሉ ሰው ሰራሽ ናቸው ማለት ነው። የፈጣሪ አይደሉም። ሰዎች ራሳቸው ለፈጣሪ የወሰኑለት ወይም የደነገጉለት ሰው ሰራሽ ናቸው ማለት ነው። ይህ ማለት በአንድ ሰው ወይም ከአንድ ሰው አእምሮ ወይም ከአንድ ሰው ልብ የመነጨ ናቸው ማለት ነው። ባለፈው እንደተማርነው ከዚህ ከኦሪት ውጭ ያሉት ሁሉም መጽሐፍ በዓለም ዙሪያ የክርስትናም ሆነ የእስልምና የማንኛውም መጽሐፍ በሙሉ ሁሉም ሰው ሰራሽ ናቸው ማለት ነው። ከአንድ ግለሰብ የወጡ ናቸው። ከአንድ ግለሰብ እይታ፣ ሀሳብ። ለምሳሌ እያንዳንዱን እምነቶች እንዴት እንደተመሰረቱ ወደኋላ ዳሽ ስትመሰረቱ፣ ለምሳሌ በክርስትና እንዴት ነው የተመሰረተው? ክርስትና አንዲት አይሁድ ሴት ፈጣሪ በህልሜ አስረገዘኝ ብላ ነው። ማን ነው ይሄንን መልእክት የነገራት? መልአኩ ገብርኤል የሚባል። ማን ያየው? እሱ ማንም ያየው የለም። ምስክር አለው? የለም። ከዚህ ነው እንግዲህ ክርስትና የተመሰረተው። የሁሉም ምናው ሚሊያርድ ህዝብ የሚመለከው በዚህ ነው። ፈጣሪ እኔን አስረግዞኛ ማለት ነው። ይቺ እንግዲህ የታጨች ሴት ናት። እንግዲህ እነሱ እንደሚሉት የታጨች ሴት ናት፣ ባለትዳር ሴት ናት። ማን ነው በእጮኛ አላት። ከታጨች በኋላ ባልየው ከወላጆቹ ጋር ነው የሚኖረው እስከሚጋቡ ድረስ ማለት ነው። ከዚያ ከ3 ወር በኋላ ሲገናኙ አርግዛለች። እንዴት ከማን ነው አረግዘችው ስላት፣ አትንግ ከፈጣሪ ነው፣ ፈጣሪ ነው ያስረገዘኝ አለችው። ስለዚህ ይህ ልጅ አባቱ ፈጣሪ ነው ማለት ነው። እንግዲህ ከዚህ ነው ክርስትና የተጀመረው። የሁሉ የሚያምነው በሙሉ ከዚህ የመጣ ነው ዋናው መሰረቱ ማለት ነው። አንዲት ሴት ከእጮኛዋ በመወስለት ፈጣሪ አስረግዞኛ ብላ አሳመነች ማለት ነው። እንግዲህ እንደነሱ እንደጻፉት ማለት ነው። ከዚያም ደግሞ እስልምና ስንመጣ ደግሞ እስልምናም ቁርአን የሚባል መጽሐፍ አምጥተውልናል ማለት ነው። እንዴት አገኘው ሲባል ነው ይሄንን መልአኩ ገብርኤል ነው የሰጠኝ። ይሄ መልአኩ ገብርኤል ፈርዶበት ሁሉ ቀን ለእያንዳንዱ ግለሰብ እየመጣ ምስክር አለ? ማንም የለም። ማን አየው? እኔ ብቻ ነኝ።
የሚቀበል የማይቀበል ደግሞ አንገቱ ይቆረጣል። ከዚህ ነው እንግዲህ እስልምና የመጣው በአንድ ግለሰብ። የእስራኤል ሕዝብ ግን ኦሪት የተቀበለው በአደባባይ ነው፣ ሁሉም ባለበት፣ አንድም ሰው የተቃወመ የለም። ለዚህም ነው ወደፊት እንደዚህ አይነት ነገሮች ስለሚመጡ የእስራኤል ሕዝብ ሙሴን ነው አንተ በምን እናውቃለን? ፈጣሪ ተገልጦልኝ አልክ። በምን እናውቃለን? ምን ማስረጃ አለህ? ምናልባት በአስማት እንዳረከው ወይስ እኛ ዝም ብለን እንዴት እንዳረከው እኛ እናውቅም። ስለዚህ እኛ ራሱ ይህንን የምትለውን ነገር አገናኝ ማለት ነው። በዚህ ምክንያት ነው እውነታቸው ነው፣ ጥያቄያቸው እውነት ነው። እና ስለዚህ ሁሉም የእስራኤል ልጆች በአንድ ይሰብሰቡና ራሳቸውን ይቀድሱ፣ በሶስተኛው ቀን እኔ ራሴ አነጋግራቸዋለሁ ብሎ ያነጋግራቸዋል። እንደሚታወቀው ፈጣሪ አካል ቁሳዊ አካል ስለሌለው በአካላቸው ሊያዩት አይችሉም፣ በንግግር በቃል እንጂ። በቃል ሰሙት፣ በሁሉ ያደረኩት እኔ ነኝ። ይሄ ሙሴም ታማኝ ነብይ ነው ብሎ በውስ ዋስትና የሰጣቸው ነው። ከዚያ በኋላ ነው እንግዲህ ሙሴ ለዘላለም ዓለም የአይሁዳውያን ታማኝ ነብይ ሆነ ማለት ነው። እሱ ብቻ አይደለም፣ የነቢያቶች ሁሉ ዋና ነብይ ማለት ነው። ምክንያቱም በፈጣሪ ዘንድ ታማኝ አገልጋይ ተብሎ ተመርጦ ማለት ነው። ስለዚህ ይህንን የሙሴን ኦሪት የሚቀይር በሙሉ ከሃዲ ነው ማለት ነው። ለዚህ ነው ክርስትና የመጀመሪያው ካደችው ማለት ነው። ይህን የፈጣሪን ቃል የሙሴን ቃል በሙሉ ካደችና ሌላ አንዲት ሴት ፈጣሪ አስረግዞኛ የሚለውን ተቀበለች። እንዴት ነው አብሮ የሚሄደው? በዚህ ምክንያት በሙሉ ብሉይ ኪዳን ብላ ሰረዘችው ማለት ነው። በዚህም ሁሉም የዓለም ሕዝብ በሙሉ በዚያ ጣዖት አምላክ ሆነ ማለት ነው። እስልምናም እንደዚሁ መልአኩ ገብርኤል መጣና ቁርአን ሰጠኝ። ስለዚህ ከነዚህ ሰዎች የፈጣሪን ቃል መማር አይቻልም ማለት ነው። ይህ ብቻ አይደለም፣ የፈጣሪን ቃል ለማስተማር እና ለመናገር ደግሞ ፈቃድ ያስፈልጋል። ለምሳሌ አንድ ሀገር አንድ መንግስት ስለ መንግስቱ አስተዳደር ስለ መንግስቱ ምንነት መናገር እንዲናገር የተመረጠ ሰው አለ ማለት ነው። ስለዚህ ስለ ሀገሪቱ ሁኔታ ዝርዝር መግለጫ የሚሰጠው ያ በመንግስት የተመረጠው ሰው ብቻ ነው ማለት ነው። ከዚያ ውጭ ያለው ሰው መግለጫም ሆነ ሌላ መስጠት አይችልም ማለት ነው። ምክንያቱም ፈቃድ የለውም። ምክንያቱም ያን መንግስት ነው የሚወክል። ልክ እንደዚህም ሁሉ ስለ ፈጣሪ ማንነት፣ ስለ ፈጣሪ መልካም ስራዎች ሁሉ እንዲናገሩ ወይም እንዲያስተምሩ ፈቃድ የሰጣቸው የእስራኤል ልጆች ብቻ ናቸው ማለት ነው። ሌላው የዓለም ሕዝብ የፈጣሪን ቃል እንዲያስተምር አልታዘዝም ማለት ነው። ይህ ለምሳሌ ትንቢተ ኢሳይያስ ምዕራፍ 43 ቁጥር 1 ላይ ይላል። እንዲሁም ዘዳግም ምዕራፍ 6 ቁጥር 7 ላይ አም ካዶሽ አታ የእስራኤል ቅዱስ ሕዝብ ነው ይላል። እንዲሁም ዘዳግም 28 18 ላይ። ይህ ብቻ አይደለም፣ ማስተማር ብቻ አይደለም፣ ፈጣሪን እንዲያውቁ የታዘዙት የእስራኤል ልጆች ብቻ ናቸው። ሌሎቹ ፈጣሪ እንዲያውቁ አልታዘዙም። ዘዳግም ምዕራፍ 4 ቁጥር 35 ላይ አታ ሆሬታ ለዳት። ስለዚህ የእስራኤል ልጆች ናቸው እንግዲህ ፈጣሪን እንዲያውቁ የታዘዙት። የምኩራስ ትእዛዝ ነው፣ እንድናውቅ ታዘነ ማለት ነው። ይሄ ሁለተኛው። ሌላ መጀመሪያ ዘጸአት ምዕራፍ 20 ቁጥር 1 ላይም ከግብፅ ምድር ያወጣኋችሁ ኃይላችሁ እኔ ነኝ ያለው። ይህም ማለት ፈጣሪ እንድናውቅ ታዘናል ማለት ነው። ለማን? ለእስራኤል ልጆች ብቻ። ለዓለም ሕዝቦች ፈጣሪ እንዲያውቁ አልታዘዙም፣ እንኳን እንዲያስተምሩ ማለት ነው። ስለዚህ ማስተማር የሚችሉት የእስራኤል ልጆች ብቻ ናቸው ማለት ነው። ከዚያ ውጭ ያሉት ስለ ፈጣሪ ማንነት፣ መልካም ስራሙና ማንነት ሊያስተምሩ አይችሉም፣ ፈቃድም የላቸውም ማለት ነው።
ማንኛውም እምነቶች በሙሉ በዓለም ያሉ እምነቶች በሙሉ ስለ ፈጣሪ ማስተማር አይችሉም፣ ፈቃድም የላቸው ማለት ነው። ስለዚህ ከእነዚህ ሰዎች መማር ክልክል ነው ማለት ነው። አንደኛ ኦሪት የላቸውም፣ ሁለተኛ እንዲያስተምሩ አልታዘዙም። ስለዚህ ምንድን ነው የምንማረው ከነሱ ነው? ስለዚህ አይሁድ ካልሆኑት መምህራኖች አዋቂዎች ከሆኑት ከነሱ መማር አንችልም ማለት ነው። ይህም ትልቅ ኃጢአት ነው ራሱ። ይህ ብቻ አይደለም፣ ለዓለም ሕዝቦች ኦሪት የላቸውም ይላል ራሱ ነቢዩ ኤርምያስ በሰቆቃወ ኤርምያስ ምዕራፍ 2 ቁጥር 9 ላይ ማለት ነው። ኦሪትም ስለሌላቸው ከኦሪት ውጭ ያለው መጽሐፍ ደግሞ በሙሉ የጨለማ መጽሐፍት ስለሆኑ በእነዚያ መጽሐፍት እገዛ የሚያስተምሩት ትምህርት የፈጣሪ ቃል አይደለም ማለት ነው። ስለዚህ የዓለም ሕዝቦች በዓለም ሕዝቦች ውስጥ ያሉት የእምነቶች ትምህርት በሙሉ ከፈጣሪ ጋር ቃል ፈጽሞ አይገናኝም ማለት ነው። ምክንያቱም እነሱ የታዘዙትን 7ቱን ሕጎች በመተው ፈጣሪን በመቃወም አዲስ ኪዳን የሚባል ስላቋቋሙ እንዲሁም በእስልምናም ቁርአን የሚባለውን ስላቋቋሙ ያ ፈጣሪን የሚቃረን እንጂ ወደ ፈጣሪ ቃል የሚያደርስ አይደለም ማለት ነው። ስለዚህ እነዚህ ሰዎች ሁለት ምርጫ አላቸው ማለት ነው። ወይ 7ቱን ሕጎች መጠበቅ ወይም ወደ አይሁድነት መምጣት። ከዚህ ውጭ ያለ ነገር ሌላ ያላቸው ማለት ነው። ስለዚህ እነዚህ ሰዎች የፈጣሪን ቃል ሊያስተምሩ ስለማይችሉና ፈቃድም ስለሌላቸው ከነሱ ምንም ነገር መማር አንችልም ማለት ነው። በተለይ ደግሞ ወደ ፈጣሪ ወይም የፈጣሪ ሕግና ስርዓት አላዘዛቸው፣ ሕግና ስርዓትም አልሰጣቸው ይላል ራሱ ለዓለም ሕዝቦች ሕግና ስርዓት አልሰጣቸውም ይላል ራሱ በመዝሙረ ዳዊት ምዕራፍ 147 ቁጥር 20 ላይ ማለት ነው። ስለዚህ ምን እንማር ከነሱ? ያልተቀበሉትን የሌላቸውም። ስለዚህ ብልህ የሆነ ይሁዲ የራሱን ከራሱ ፈጣሪ የሰጠውን በሲናይ የሰጠውን ኦሪት መማርና ማወቅ አለበት ማለት ነው። ሲማር ያውቃል፣ ካልተማረ ደግሞ አያውቅም ማለት ነው። ስለዚህ ባጭሩ ይህንን ይመስላል የዛሬው ጥያቄ። አይሁድ ካልሆኑ ሰዎች ወይም ከሌላ እምነቶች ከሚያስተምሩት ትምህርት ፈጽሞ መማር የለብንም። ራሱ ፈጽሞ ክልክል ነው። እንዳትማሩ ተብለን ፈጣሪ አስጠንቅቆናል፣ እንኳን እንድንማር ማለት ነው። ለዚህም ነው በእስራኤል ምድር በምትገቡ ጊዜ እነዚህ ሰዎች እንዳያስተምሯችሁ ከሀገራችሁ አባሯቸው፣ እምቢ ያሉትን ደግሞ ግደሏቸው ብሎ ለሙሴ ያዘው ማለት ነው። በዚያ ምክንያት አይተናል እንግዲህ ነቢዩ ኢያሱ በመጣ ጊዜ በሙሉ እንዳወደማቸው። በእርግጥ የተወሰኑ ቀርተዋል፣ ያው እስከዛም ድረስ አሉ ማለት ነው። ስለዚህ ከፈጣሪ ጋር ቃል ተቃራኒ ስለሆኑ እና እነዚያ በሙሉ የሚያስተምሩ መጽሐፍት በሙሉ ፈጣሪ የሚቃወሙና የሚቃረኑ ስለሆኑ ከነዚህ መጽሐፍት መማር ራሱ ከነዚህ ምሁራን ከሚባሉት እምነቶች መሪዎች የሚማር በሙሉ የሙሴን ኦሪት ካደ ማለት ነው። ስለዚህ እጅግ በጣም ታላቅ ኃጢአት ነው ማለት ነው። ስለዚህ ከነሱ መማር አይቻልም፣ ፈጽሞ ክልክል ነው፣ እንዲያውም ኃጢአት ነው ማለት ነው። ስለዚህ እያንዳንዱ ይሁዲ ይህን ሁሉ በደንብ አድርጎ ማወቅና
መረዳት አለበት ማለት ነው። ስለዚህ በሚቀጥለው በተለያዩ የኦሪት ትምህርቶች ላይ እስከምንገናኝ ለጊዜው በደህና ቆዩ። በሩክ አዶናይ ለዓለም አሜን በአሜን።